ልለፍ በዛ ጋር ነው ሰላም እስቲ አረፍ በይ አስደነገጠሽ አይደል? አይ ልክ አይደለም። አንቺ ነሽ ልክ ያልሆንሽው። ምኑ ላይ ነው ልክ ያልሆንኩት? ስትጠይቂ ትህትና ሊኖርሽ ይገባል። አንተ ሰውዬ እውነቴን ዝም ብሎ ልለፍ አይባልም። እባክህ ጋሼ ምናምን ማለት ነበረብኝ። አሁንም ልክ አይደለሽ። ምናምን ማለት ምን አመጣ? ልክ አይደለሽም ስላልኩሽ ትናደጃለሽ። ለምን ልትናደጅበት አይገባም፣ ልትማሪበት እንጂ። ሰዎችን ሰላም ብዬ ልምጣ። አሎ ማሬ። ቆየሁ ባድ ላይ ነው ጌታ። ማሬ አልጨረስሽም? በእናትሽ በጣም ጨነቀኝ። በቃ ትንሽ ቆይቼ እመጣለሁ። እሺ እሺ ቶሎ በይ። እንደ አንቺ አትሄጂም እንዴ? ወይ ለብ ያለው ደግሞ እኮ ሰዎች እስኪወጡ ጠብቄ ትንሽ ስራ ላግዛት ብዬ ነው። እኔስ ብትይ ሽው ብሎብኛል። በዛ ላይ አኪ በአንቺ መንገድ ስለሆነ ጣል አድርገን ብሎኝ ነው። እንደው ያኪ ነገር ሆኖብኝ ነው እንጂ ይሄንን ለካፌ አልጨመም ነበር። በቃ ቻው በጊዜ ግቢ። አንሄድም እንዴ? አስካላ አብራችሁ ሄዳለሁ ብላለች። ባለቤትሽ እንዴት ናቸው? እኔ ያለሁለት ምን ይሆናል? ስልክ ብለሻል። ለራሱ ሲል አይደል ከግሩፑ ሳይጠፋሽ? ኧረ ነው ያለው አልጠፋውም። አንዳንድ ሰው ባህሪ በጣም ግርም ይለኛል። ከሰው መቀላቀል አይወድ። ሰው ተፈጥሮ አይደለም በቃ አስተዳደግ ነው። በደፈናው ያለምንም ጥናት ተፈጥሮ አይደለም አስተዳደግ ነው ብለሽ መደምደምሽ ልክ አይመስልኝ። ምን ነው አንተ ልክ አለመሆኔ ላሰመርክበት? እንደማይሽ ከቅድም ጀምሮ ልክ አይደለሽ። ልክ አይደለሽም ባለጌ። እናት በቃ የሰከረ ሰው ብለሽ ለፊያ ወይ እንዳልሽ ደግሞ ባለጌ። እኔ ከዚህ በኋላ የትም ቦታ ብሄድ ከኔ ጋር አብረህ መሄድ አለብህ። አንተ ብትኖር ኖሮ ክብሬ አይነካም። ማንም ሰው እኮ እንደፈለገ መናገር ይችላል። እና አንቺ ደግሞ ዝም ብለሽ መበሳጨት የለብሽም። አንቺ ትልቅ ሰው ነሽ። የማይረባ ነገር ይዘሽ ቤት ድረስ ትመጫለሽ። የሚረባማ ነው። በጣም የሚያከብሩኝ ጓደኞቼ ፊት ለፊት እኮ ነው በመሀል ጣልቃ እየገባ ልክ አይደለሽም ተሳስተሻል። ሄኔ እናት ልክነትሽን ማቅልሽ እኔ ባልሽ ብቻ ነኝ። በኔ ነኝ ለተኛው